ሰው ይሞታል አንቺ አትሞቺም አለችኝ እና ወጣች። እንዴ የነጋድም ተጋድመሽልኛል አንቺ በቃ እኔን ነው የምትጠብቂው? ዝም ብለሽ እዚህ ተጋድመሽ የምግብ እንኳን እስካሁን ባል ዞረ አልሰጠችም። እንዴት አሁን ስትመጣ እንደውሻ ብትወረው እሱም ተደብድቤ ነው። ተይኝ እባክሽን አትምጪኝ። ኧረ ተይኝ ስለ እግዚአብሔር ተይኝ አትምጪኝ። ተይኝ ምን አጠፋ ምን አደረግኩሽ? እንኳን አስተካክለሽ ብትጠብቂ ምን አለብሽ? በምን አቅም ሰባብረሽ ቁጭ አድርገሽኛል። ሰባብረሽ ቁጭ አድርገሽኛል። እባክሽን እግዚአብሔርን እኮ ፍሪ። ተይኝ ምንድን ነው እግዚአብሔርን የምፈራው? የፈጠረሽ አምላክ እባክሽን አምላክ አንቺን ይዞ የፈጠረኝ አምላክ ይዞሽ በሄደ ቀብር አድርጌት ለደረባለ ሌላውን እንኳን ባታሳችሁ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። በጣም ከባባድ ኬዞች እያጋጠሙን ይገኛሉ። እስከ ክፍለ ሀገር ድረስ በመውጣት ማለት ነው። በጣም ሰቅጣጭና ዘግናኝ የሆኑ የሰው ልጅ በጣም ተጨካክኖ በጣም ከፍተኛ የሆነ ጭካኔ፣ ከፍተኛ የሆነ ሰቆቃ፣ የሰው ልጅ እንደዚህ ያደርጋል ተብሎ የማይገመቱና የማይጠበቁ ከባባድ ኬዞች ወደኛ እየመጡ ይገኛሉ። እንግዲህ እኛም በተቻለ መጠን የሁሉንም ነገር ኬዞች ለመፍታት እንዲሁም ደግሞ ለማስተካከል በቻልነው መጠንና በቻልነው አቅም በየእድሜ ተከተሉ በየወረፋው መሰረት የሁሉንም ሰው ለማስተናገድ እየሞከርን እንገኛለን። እንግዲህ ያው ሁላችሁ በትዕግስት እየጠበቃችሁን እንደሆነ እንግዲህ ትነግሩናላችሁ በውስጥ መስመር። የትኛውንም ነገር ደግሞ እኛ የምናደርገው በወረፋውና በቅደመ ተከተል መሰረት ስለሆነ እሱም በቻልነው መጠን እኛም የምናደርግ ይሆናል ማለት ነው። እንግዲህ ግን ከእናንተ ከውድ ተመልካቾቻችን የምንፈልገው ነገር አለ። ሁላችሁ ቪዲዮዎቻችን ለብዙ ሰው ደርሶ ከዚህ ቪዲዮ ቢያንስ አንድ ሰው ቢያመልጥ ለእኛ ስኬታማና ትልቅ ግብ ነው፣ ትልቅ ማለት ነው እና እባካችሁን ይህን ቪዲዮ ስትጀምሩ ሁላችሁን ላይክ እያደረጋችሁ እንዲሁም ደግሞ ለብዙ ሰው እንዲደርስ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ለብዙ ሰው እንዲደርስልን እንድታደርጉ አሳስባችኋለሁ ማለት ነው። ያው እናንተ ሼር ባደረጋችሁ ቁጥር ቢያንስ ለአንድ ሰው ሼር ባደረጋችሁ ቁጥር አንድ ሰው ጋር ደርሶ ይሄን የአይነት ነገሮች የአይነት ችግሮች የገጠማቸው ሰዎች እንዲታገዙ እንደዚህ አይነት ነገሮች ከዚህ አይነት ችግሮች ራሳቸውን እንዲጠብቁ ታደርጉልናላችሁ ማለት ነው። ስለዚህ እኛ በቻልነው መጠን የቻልነውን ሁሉ እናደርጋለን። ከእናንተ የሚጠበቀው ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ ለማለት እወዳለሁ ማለት ነው። እንግዲህ ዛሬም ደግሞ ተመልሼ መጥቻለሁ። ያው ዛሬ ትንሽ በስልክ ነበረ ጉዳዩ የተነገረኝ። በጣም ከፍተኛ የሆነ ጉዳት የደረሰባት አንድ እናት አለች። እንግዲህ እዚህ ቤት ተገኝቻለሁ ማለት ነው ዛሬ። ያው የተገኘሁበትን ምክንያት ደግሞ ከእሳቸው አፍ እንግዲህ የምሰማው ይሆናል ማለት ነው። ምን ተፈጠረባቸው የሚለውን ነገር በትንሹ በውስጥ መስመር ተልኮልኛል። እዚህም ደግሞ እንድመጣ ያደረጉኝ ጎረቤቶች ናቸው እና እስቲ የተፈጠሩት ነገር ምንድን ናቸው፣ ምን ገጥሟቸው ነው የሚለውን ነገር እያንዳንዱን ነገር ያው ከዋናው ከባለቤቷ አፍ መስማት ጥሩ ነው እና ቀጥታ የምንሰማ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን። ሰላም እናቴ። ሰላም ነህ ልጄ? እንዴት ነው? ሰላም ነው? ደህና ነኝ አለን። ምንድን ነው እስቲ የተፈጠረውበት ነገር? እኔ ትንሽ ጫፍጫፉ ተነግሮኛል። ምን እንደተፈጠረ ግን ቀጥታ ያው ከዋናው መስማት ስላለብኝ የተፈጠረውን ነገር እያንዳንዱን ነገር ከጅማሬ እስከ ፍጻሜው ድረስ ያሉትን ነገሮች እስቲ አብራርተው ይንገሩኝ ለኔ። እሺ፣ በመጀመሪያ ደረጃ ስሞት ማን ይባላል? ስሜ ዝናሽ ይባላለሁ። ኦኬ ዝናሽ። እሺ ዝናሽ፣ ያው እንግዲህ እግዚአብሔር ሲፈርድብኝ
የልጄ ሚስት አገብቶ ነበረ። የልጄ ሚስት ነች። ይሄው ከመጣች ጀምሮ እንደዚህ ያሰቃየችኝ ከወንድሟ ጋር ያው ስቃይን ታበላኛለች። በገባሽ በወጣሽ ቁጥር ትደበድበኛለች፣ ትሰርበኛለች። እኔ መላው ጠፍቶኝ ነው፣ ግራ ገብቶኝ የምሄድበትም አጣው። ግራ ገባኝ። ምን አርጊ እንደምትለኝ አላቅም። ልጄም አያቅም እንደምታሰቃየኝ። ምን ብዬ ስለ ልጄ ላውራ ብዬ አፍኝ እያያዝኩ ያው ስትገባ ስትወጣ በቃ ስቃይን ታበላኛለች። አንድ ወንድሟም አለ አብረው በተራ ነው በቃ ስቃይን የሚያሳዩኝ። ተይኝ ብላትም ምን ብላትም ብለምናትም ምንም ከሰው የተፈጠረች እንኳን አይደለችም። አንድ ሰው እንዲህ ሰውን በዚህ ልክ ያሰቃያል? ስቃይን ምንድነው? ቆይ እንደዚህ እሷ ለማሰቃየት ከፍተኛ የሆነ ጉዳት ለማድረስ እንደተነገረኝ ከፍተኛ የሆነ ድብደባ ደርሶባቸዋልና እስቲ ይሄንን ጉዳይ ተመልከተው ብለው ነው እኔን ወደዚህ የጠሩኝ። የእውነት ጎረቤት ናቸው እኔን የጠሩኝ ወደዚህ? ያው እንደ ጎረቤት ነች፣ እግዚአብሔር ይባርካት ነች። ታያለች፣ ሁሌ ታያለች። ለምንድን ነው ወደ ህግም አትሄዱት ትለኛለች። እንዴ ብዬ ልሂድ? ልጄን አደባባይ ያወጣለሁ እያልኩ ዝም ስል እሷ ነች እንግዲህ እግዚአብሔር ይስጣት እንትን አይታችሁ እስቲ እነሱን እናማክር ብላ ወደ እናንተ የደወለችው እሷ ነች። አዎ እግዚአብሔር ይስጣት። እሷ ነች ስለምታይ ሁሌ ስትገባም ስትጮህብኝ ስትሰርበኝ ምን ስትለኝ ታያለች፣ ትሰማለች። ግድግዳችንም የተያያዘ ስለሆነ በጣም ትሰማለች። ታይም ለማለት ትፈራለች። ብቻ እኔ እንጃ የማያደርጉት ነገር የለም። በዚህ ላይ 30 ቦታ ነው የምትረግጠው። እኔ ምን ውስጥ እንደምትገባም አላቅም። አንዳንዴ ስትፈልግ የምትቀባኝ ነገር ምን እንደሆነ አላቅም። ስትፈልግ እግሬ ስር የምትጥለውን ነገር አላቅም። የምትቀባኝ ምን እንደምትቀባኝም አላቅም። በግድ ይዛ ቆይ ምንድነው ግን አሁን እንደዚህ እንደነገሩኝ ከሆነ የልጆት ሚስት ነች ነው እያሉኝ ያሉት። እርሶን እንደዚህ ለማድረግ ያነሳሳት ወይ የገፋፋት ነገር ወይ ከእርሱ ጋር የግል ችግር አለባችሁ ሁለታችሁ? አይ ምን የግል ችግር ሀብት ነው። ትንሽ ነገር አለኝ፣ እሱን ፈርሚልኝ ነው። ምንድነው የሚያስፈርሙት? ምንድነው ፈርሚልኝ? መሬት አለ፣ ቤት አለ። እሺ እሱን ለኔ ፈርሚ ነው፣ በእኔ ስም አድርጊ ነው። ወንድሟና እሷ በእነሱ ስም እንዳረግ ነው፣ ፈርሚ ነው። እኔ ደግሞ ለምን ፈርማለሁ? አልፈርምም። የልጄ ነው፣ አልፈርምም ነው። እሱን እንድፈርም ነው የሚያሰቃዩ። እኔ አልፈርምም ነው። ያው እንግዲህ የሚሰራውም ስራ አይሰራላትም፣ ይከሽፍባታል። ያው እንግዲህ መድኃኔዓለም አለ፣ እሱን ይዤ ምንም አልሆንም እያልኩ እየሄደች በየጠንቋይ ቤቷ እያመጣች የምትቀባኝ ነገር። ጠንቋይ ቤት? አዎ እሱን የሚያከሽፍባት መድኃኔዓለም ነው የሚያከሽፈው። ምንድነው? ቆይ ጠንቋይ ጋር እንድትሄድ ይሄን ያህል እንደዚህ ያደረጋል? ያልኩ መሬቱ ቤቱ አዎ ምንድነው? ቆይ የጎደላት ነገር ያነሳት ነገር አለ እሷ እዚህ? እነሱ ወንድምና እህት ልጄን ባዶ ሊያስቀሩት በእኛ አድርጊ ነው የሚሉት። እኔ ደግሞ አላረግም። እኔ የሞቱ ቀን ልጁ ሲረከብ ያኔ እንደፈለገ እሱን ነው እነሱ የሚሉት። እኔ ደግሞ እንዴት ብዬ እምቢ አልፈርምም ነው። ስቃይና በሉኝ እና እንዳልኩክ ያው እኔ ለልጄም ቢሆን ያስቀመጥኩት ልጄ የለም ለሀገሩ ሊዋጋ ሄዷል። ኦኬ ሊዋጋ ሄዷል። የት ነው ሄደው? እንግዲህ በዚህ በሰሜን በኩል ነው ሄደው። ኦኬ እንትን ነው ወታደር ነው? ወታደር ነው፣ አዘማች ነው። እሺ እንግዲህ እግዚአብሔር አትርፎትን ቢመጣ ማረፊያ የለውም። ማረፊያ ይሆነዋል ልጄ ሜዳ እንዳይወርቅ። እንግዲህ እዛም ከወደቀ ምንም ካለ ተመልሶም ከመጣ ብዬ ነው እኔ ለልጄ ያስቀመጥኩት። እነሱ ይሄው ልጅሽም አይመለስም ይላሉ ሲፈልጉ።
እንደገና ብቻ ብዙ ነገር ነው የሚሉኝ። እኔ መላቅጡ ጠፍቶኛል። ኦይ ይሄ ልጅ ማለት ለሷ ባል አይደል? ባል ነው። አልወለደችም። አያ እንግዲህ ባልም ቢሆን አልወለደችለትም። ወይ ልጅ የላቸውም ነው? የላቸውም ልጅ። ገና እንደተጋቡ ነው እሱ የዘመተው እና ያው እኔ ድምፁንም አልሰማም። ቆየ ከሄደ እሱ? ቆየ። ኦኬ ምን ያህል ጊዜ ሆነዋል? 3 አመት ሆኖታል። 3 አመት? አዎ። እሺ ምንም ድምፁም የሰማችሁት ነገር የለም? የደወለም ነገር የለም? እኔ ምንም የሰማሁት ነገር የለም። የደወለልኝም ነገር የለም ለኔ። እንግዲህ እኔ አላቅም፣ እሷ የምታውቅ አትወቅም አላቅም። እሷን የማሰቃየት እንጂ ስለሱ ምንም የምታወራኝም ነገር የለም። እንዴት ሆነም ብላ የምትጠይቀው ነገር የለም። ለራሳቸው ብቻ ነው እነሱ ወንድምና እህት ለራሳቸው ነው የሚታገሉት፣ እኔን የሚያሰቃዩኝ። ለልጄ የተወደቀ እንኳን ብላ አትጠይቅም። ቆይ እሷ አሁን እንደዚህ ስታደርግ ተይ የሚል ዘመድም ጎረቤትም የለም ምንም? እሷን እንደዚህ ይሄ ጥሩ አይደለም የሚል የሚናገራት ሰው የለም? ማንም የለም። ይፈሯቸዋል ይፈሯቸዋል። ሰው ምንድነው የሚያስፈራቸው? እንዲፈሯቸው የሚያደርጋቸው ነገር? ወንድሟ ከባድ ነው። ወንድሟ ከባድ ነው? ወንድሟማ ምንድነው? ወንድሟ ምንድነው የሚሰራው? ያው ይዘርፋል፣ ዘራፊ ነው። ይዘርፋል? አዎ። ስለዛ ምንድነው የሚዘርፉት ነው? ምን ልበልህ፣ ያገኙትን በሞተር ነው ያገኙትን። ባሉ ጓደኞችም አሉት። ኦኬ። ያው እነሱም አብረው ናቸው ከጓደኞቹ ጋር በመሆን የሚዘርፈው? አዎ፣ ዘራፊዎች ናቸው እንዳለ። ታዲያ እኔ በምን አንደበቴ፣ ጎረቤትስ በምን እንዴት ብሎ ሰው ለራሱ ለህይወቱም ይፈራል? እንዴት ብሎ ያስጥለኛል? እኔንም እሱም ሊያንቀኝ ሊገለኝ ነው የሚፈልገው። አንዳንድ ጊዜ መጣና እሱ የእሷን ስችል ደግሞ እሱ ምን ያደርጋል? እሱ ደግሞ የማይሰርበኝ ስድብ የለም። ለመምታት እንትን ይላል፣ ሲፈልግ ይይዘኛል አንቆ። እሺ ስቃይ ነው ብቻ። ስቅየት ነው ያደረጉ እየተፈራረቁ ለሁለት። እሱስ ድብደባ ያካሂዱበታል? አዎ ያንቀኛል። እሱ ያንቀኛል። ጭራሽ እሱ ያንቅሻል? አዎ። በስመ አብ። ይሄ ከባድ ነገር ነው። ቆይ ትልቅ ሰው ነው እሱ? አዎ ትልቅ ነው። ጎረምሳ ነው። ጎረምሳ ነው? አዎ። እንግዲህ ቆይ እስቲ ልጁ ስሙ ማን ይባላል? ማቴዎስ ይባላል። ማቴዎስ? አዎ። እሺ ጥሩ። ያው ለኔ የሚሰጡኝ መረጃ ትልቅ ማስረጃ ስለሆነ እያንዳንዱን ነገር የምጠይቀው እያንዳንዱን ነገር ማስረጃ የምይዘው ያው ከተበዳይ የምንወስደው ጥቆማ ማስረጃ ሆኖ ስለሚያዝ እያንዳንዱን ነገር ያው ለኔ ማሳወቅ ስለሚያስፈልግ ማለት ነው። እንግዲህ ድብደባ ነው ያካሂዱብኛል እያሉኝ ያለው አይደለ? አዎ በጣም። ሌላስ ምን የሚያደርጉበት ነገር አለ? ኧረ በጣም ብዙ ነገር ነው የሚያደርጉት። እንደነገርኩ የማትሄድበት ነገር የለም፣ የማትሄድበት ቦታ የለም። እሷም እባክዎትን እናቴ አሰቃየችኝ፣ አሰቃዩኝ። ቤት ለሆነ ልጄም በሰው ሀገር ላይ የአሞራን ሲሳይ ይሁን አይሁን አላቅም። ልጄ ይሙት ይኑር አላቅም። እኔም እዚህ ተሰቃየው። እሱም ሀገሩን የምትኖርባትን ሀገር ለማስጠበቅ ሄዶ ነው እኔ እንደዚህ የተሰቃየሁት። አይዞት እናቴ። ደህና ሰው አስቀምጦልኝ መሄዱ ነው። ስቃይን አላየ። ኦኬ። ቆይ እሱ ከመሄዱ በፊት ግን እነዚህ ሰዎች እንደዚህ አይነት ባህሪ ነበራቸው? አይ የላቸውም ነው። እሱ ፊትማ የላቸውም። እሱ ፊት ጨዋ ነበሩ። እሱ ሲሄድ ነው የመጣው። ይሄ ባህሪ መጣው በኋላ ላይ ነው ማለት ነው? አዎ የሚበላ እንኳን ለምቀም ሰው እህል እንኳን እንደ ውሻ ነው የምትወረውርብኝ። እንደገና የሻገተ ስንት ቀን ያደረ ወጥ እምሰጠኝ እኔ በሱ
በስንት ነገር ነው የምታሰቃየኝ። እኔ ፈርዶብኝ እንደዚህ አይነት ሰው በዚህ እኔ አይቼ አላቅም። እድሜን በዚህ እድሜ እዚህ እስክደርስ ድረስ እኔ አይቼም አላቅም። ክፉ እንኳን አልሰራውም። እንዴት እንደዚህ አይነት ሰው እንደገጠመኝ አላቅም። አይዞት እንግዲህ ይሄ ከባድ ነገር ነው እየነገሩኝ ያሉት። እስቲ ቆይ ይህቺ ሰው ቤተሰብ አላት ሌላ ከወንድሟ ውጪ? ክፍለ ሀገር ናቸው። ታዲያ ይሄንን ነገር አሁን ፈርሚ እያለች ወደ እኔ ስም አዙር እያለች ያለችበት ምክንያት አውቀዋል እርስዎ? ያው ለራሷ ነው ለራሷና ለወንድሟ ነው። ምን ሊያረጉበት ናቸው የሚመካከሩት? የነገረችሽ ነገር አለ እንዴ? እሷ ምንም የምትለኝ ለመደብደብና ፈርሚ ያለ ማለት ትሳደባለች፣ ትደበድበኛለች። ይሄን ወረቀት ካልፈረምሽ እገልሻለሁ ሁላ ትላለች። እኔ በምን አቅም ይችላታለሁ? አደቀቁኝ ለሁለት። እግሩ ተሰብሯል የሚባል ነገር አለ የሰማሁትና እውነት ነው? ምን ደብደቦች ነው እንደዛ ያደረጉት? ማን ነው በስነ ስርዓት በትክክል የደበደቡት? ልጅም ደብድቦታል ወይስ እሷ ብቻ ነች? እሷ ነች። በገባሽ በወጣሽ ቁጥር ልጅስ ድብደባ ያካሂዳል? በሁለት ቀን በሶስት ቀን ይመጣና እሱም ይማታል። እሱም ያንቀኛል፣ ገልሻለሁ፣ እንዲህ መግደል ነበር ወይ አትሞቺ እያለ እሷም የት ሞታ በመጣሽ ቁጥር ስንቱ ይሞታል አንቺም በደፋሽ እያለች ጨራሽ ስንት ነገር በስማ ስንት ይሞታል አንቺ አትሞቺም ትለሻለች። አዎ ታሰቃየኛለች እንደዚህ እያለች። አይ ስቃይ ነው፣ ኑሮ አይደለም ይሄ ስቃይ ነው። አምላክ ለማንም አይስጥ እንደዚህ አይነት። አይዞት እንግዲህ በእኔ ደረሰለ በማንም አይድረስ። የሰሙት መረጃ አለ ግን ስለ ልጆት ደውለው ለማጣራት የሞከሩት ነገር አለ? ቤት እኔ በምን ስልክ የለኝ፣ ስልክ እንኳን አጠገቤ አታስቀምጥም። ድንገት እንኳን ተሳስታ ጥላ ከሆነ ሮጣ ነው መታነሳ ትደውላለች ብላ ከየት ደጅ አልወጣ ስልክ አላገኝ። ሰው አይመጣ ሰው አይገባ ቤት ውስጥ ይፈሯቸዋል። እንዴት በምን አይነት መንገድ ማንንስ ጠይቃል? ምን ይሄን ያህል እንዲፈሯቸው ያደረጋቸው ነገር የታወቀና ግልጽ የሆነ ነገር አለ? ምንም ግልጽ የሆነ ነገር የለም። እሷ ትሳደባለች ነው የሚሉት። ትሳደባለች። እሱን ደግሞ በዘረፋ ወንጀለኛ ነው። በሱ ይፈሩታል። አንድ ነገር ቢያደርገንስ ብለው ይፈራል ሰው ለራሱ። እውነት ነው፣ ያስፈራል። ልጁ ያስፈራል። አዎ ጓደኞቹን ብታያቸው ምኖቹ በጣም ከባድ ነው። ከባድ ወንጀለኛ ነው። ህግም መንግስትም እንዴት እንዳላየው አላውቅም። ቆይ ታዲያ እንደዚህም ሲያደርጉ ለመክሰስ አልተሞከረም? እነሱን ለመክሰስ ለማሳሰር? እርሶስ ቢሆኑ በምን አቅሜ በር ላይ እንኳን አታስወጣኝም። ኦኬ እንዳይወጡ አድርጋለች ማለት ነው። አዎ አንድ ቀን ድንገት ስወጣ በሩ ጋር ነው ድንገት ስወጣ አግኝታ ወርውራ እንደዚህ ያደረገች። ለመናገር ሲወጡ ነው እንደዚህ የገጠሙት? ድንገት ነው የወጣሁት። ኦኬ እዛ ወረወረችኝና ከዛ ደረጃ ላይ እዛው ላይ ደገመችኝ በዱ ትጥራሽ ወዲላ እና ለዚህ ያበቃችኝ። ከዛ ላይ ነው እንደዚህ ወርውራ እንደዚህ ያደረገችት? አዎ ከዛ ላይ ነው እንግዲህ። አያልቅሱ እባክዎትን አያልቅሱ እናቴ እባክዎት አይዞት። ቆይ አሁን ግን የት ሄዳ ነው? ልጅ ለቅሶ ብላ ነው የወጣችው። ለቅሶ ነው። ሰው ይሞታል አንቺ አትሞቺም ማለችኝ እና ወጣች። ሰው ይሞታል አንቺ አትሞቺም ማለች ብላኝ ነው ሻርብ ለብሳ የወጣችው። የምግብ እንኳን እስካሁን ባል ዞረ አልሰጠች። እንዴት አሁን ስትመጣ ነው እንደ ውሻ ብትወረወር። እሱም ተደብድቤ ነው
የሚሰጠኝም ተደብድቤ ነው። ወጣ ስመጣ ሰቀቀን። አይዞሽ እናቴ። እንግዲህ ያው ምንም ይሁን ምን እኛ የምንችለውን ነገር አድርገን ከዚህ ሰቀቀን ውስጥ ከዚህ ድብደባና ጭካኔ ከበዛበት ውስጥ እኛም ለመርዳት እንዲሁም ለማገዝም ጭምር ስለሆነ የመጣ ነው። እኛ የምንችለውን ነገር እናደርጋለን። ከእርሱ የሚጠበቀውን ነገር ደግሞ እርሱ ያደርጋሉ። እኛም ደግሞ የምንችለውን እናደርጋለን ማለት ነው። አሁንም ስትመጣ ድንገት ካየቻችሁ ራሱ ድንገት አትለቀኝም ራሱ አሁንም እየፈራሁ ነው። ካሁን መጣች እያልኩ ጭራሽ ይሄን ያህል እስኪፈሩ ድረስ አደርሳለች። ታሰቃየኛለች ሌሊቱን ሙሉ። እንደዚህማ ካየች ጭራሽ ምን አልሻቸው ምን ብለሻቸው ነው የምትለው? ምን እናደርጋለን እኛ ለየትኛውም ነገር መፍትሄ ያለው ለየትኛውም ነገር ቦታ እና የትኛውም ሰው ከህግ በላይ አይደለም፣ ማንም ሰው ማለት ነው። እኛም በማስረጃና በመረጃ ስለሆነ የምንይዘው የትኛውንም ነገር ከእርሱ የሚጠበቀውን ነገር እርሱ ያደርጉልናል። ስለዚህ ፈቃደኛ ነው እኛ እንድናግዞት አይደል? ከዚህ አውጡኝ። ይወጣል። እንደው ለዘራችሁ ጥሩ ነገር ይግጠማችሁ። አይዞት እናቴ፣ ይታከማሉ፣ እንወስዶታለን። አሁን እንግዲህ እዚህ ቤት ውስጥ ካሜራ ማስቀመጥ አለብን። እንግዲህ ስሟ ማን ነው ግን የልጆት ባለቤት? የሷ በላይነሽ። እሺ ጥሩ። እንግዲህ እሷን ከሄደችበት ሳትመጣ እኛም ካሜራ ደብቀን ሰቅለን እናስቀምጣለን። ያው የወትሮ ልማዷን ስትፈጽም ማስረጃ መያዝም ስላለበት ይሄ ነገር ለእኛ ማስረጃ ስለሆነ ማለት ነው እና ማስረጃዎችን እንይዛለን። ማስረጃዎችን ይዘን እሷን በቁጥጥር ስር እናውላለን። ወንድሟስ ይመጣል? ይመጣል። እሺ ጥሩ። ወንድሟም ከመጣ እንግዲህ እሱንም በቁጥጥር ስር ለማዋል እንሞክራለን። ያው እኛም ካሜራውን እንሰቅላለን። እሱ እንግዲህ የሚፈጠረውን ነገር እኛ እንቀርጻለን። ከውጭ በመሆን ካሜራውን እንቆጣጠራለን። ከፍተኛ ጉዳት ሳታደርስቦት ገብተን እኛ እሷን በቁጥጥር ስር ለማዋል የምንችለውን እናደርጋለን ማለት ነው። ሻደራታ እንዳይታይ ካሜራ አይታይም፣ ችግር የለም። ሳታይ ነው እኛ የትኛውንም ነገር ምንሰራው በጥንቃቄ። እሺ እግዚአብሔር ይስጣችሁ። እሺ ከዚህ ብቻ አውጡኝ። ይወጣሉ። ከዚህ ሲቃድ ነው። እሺ ልጄን እንኳን አይቼው እስክሞት ከዚህ ልውጣ። አይዞት እናት፣ ይወጣሉ። በቃ አያስቡሽ። እሺ እንግዲህ ውድ ተመልካቾቻችን ቀጥታ ከተበዳይ አፍ እንግዲህ የሰማነው ነገር በጣም የሚዘገነንና የሚሰቀጥጥ ነገር ነው። ሰብሮ አስቀምጠውኛል ነው እያሉ ያሉት እናታችን። በጣም እንደዚህ በዚህ ልክ የልጅ ሚስት እንደዚህ ታደርጋለች ተብሎ አይገመትም፣ አይጠበቅም። ግን ደግሞ የሰው ልጅ ጭካኔውን በዚህ ልክ ስናይ በጣም የሚዘገንንና የሚሰቀጥጥ ነገር ነው። እንግዲህ እኛም ደግሞ እንደኛ ሚዲያ ይህንን ነገር ተከታትለን አንድ እልባት መስጠት ስላለብን በወረፋው መሰረት እዚህ ተገኝተናል ማለት ነው። እንግዲህ ያው ይህንን ጉዳይ ተከታትለን ከግብ እናደርሰዋለን። እስከ ቪዲዮ ፍጻሜ ድረስ ደግሞ አብራችሁ ተመልካቾቻችን ካሜራውን ሴታፕ አስተካክለን አስቀምጠናል ማለት ነው። እንግዲህ ከኛ የሚጠበቁትን ነገሮች ጨርሰናል። ምንም ይሁን ምን እንግዲህ እናታችን በሰጡን መረጃ እና በሰጡን ጥቆማ መሰረት ያው ጨርሰን ጉዳዩን አስተካክለናል። እንግዲህ እናቴ ያው ካሜራውን ሰቅዬ አስቀምጫለሁ፣ እኔም ደብቄዋለሁ። ያው እሷ ስትመጣ የሚፈጠሩትን ነገሮች እኔ ከውጭ ሆኜ በዲቫይስ አለ ከእኔ ቲሞች ጋር በመሆን ውጭ ሆኜ እቆጣጠራለሁ። ያው እንድታወራ ብቻ እሱ ያደርጋሉ ማለት ነው። እኔ ያሉትን ነገሮች እያንዳንዱን እዛ ሆኜ እከታተላታለሁ። እሺ በቃ አይዞት አለሁኝ እኔ። ይሄ እዚህ ድምጿን እንዲቀዳልኝ ይሄ እዚች ጋር ትንሽ እንደዚህ ያደርገው ብቻ
ሸፈን አድርገው ያስቀምጡት። እንደዚህ እሺ። ከዛ ይቅዳል። እሺ እሺ። እንዴ የነጋድሚያ ተጋድመሽልኛል አንቺ በቃ እኔን ነው የምትጠብቂው ዝም ብለሽ እዚህ ተጋድመሽ እስተኝ እሺ ነው ግን እንዲማ እባክሽን ተይኝ እባክሽን ተይኝ እባክሽን ተይኝ እባክሽን ተይኝ እባክሽን ተይኝ ተይኝ እባክሽን አትምጪኝ ኧረ ተይኝ ስለ እግዚአብሔር ተይኝ አትምጪኝ ተይኝ ምን አጠፋ ምን አደረግሽ ለምንድን ነው አንቺ ተይኝ ኧረ ተይኝ ለምንድን ነው የማትሞች እባክሽን ተይኝ እባክሽን እንኳን በበላ ጃልጅ ሲያንተማላ ለስለሽ ተናገሪ ምን አደረኩሽ እባክሽን ተይኝ እንኳን አስተካክለሽ ብትጠብቂ ምን አለብሽ በምን አቅም ሰባብረሽ ቁጭ አድርገሽኛል ሰባብረሽ ቁጭ አድርገሽኛል እባክሽን እግዚአብሔርን እኮ ፍሪ ተይ ምንድን ነው እግዚአብሔርን የምፈራ እግዚአብሔርን ፍሪ ተይ ምንድን ነው ተይ እግዚአብሔርን ፍሪ ምን አደረኩሽ አሁን ወረቀት ለሽ አትፈርም እኔ ተይኝ ምን ወረቀት ነው ፈርም የካርታውን ወረቀት ፈርምልኝ እባክሽን ተይኝ እባክሽን እኔ ፈርሜ እኔ ወንድሜ እየተሰቃየ ነው ይሄድበት ወደሚሄድበት እባክሽን ፈርሚያለሽ ፈርሚ ምን አጠፋው ምን አደረኩሽ ወረቀቱ ልጄን ቢሆን አደራ ሰጥቶሽ ነበር ሄደው እንደዚህ እንድታሰቃየኝ አይደለም ልጄ እኮ ለሀገሩ ነው ሄደው የሞተ እየተደፋ ተይኝ አትቀጥቅጭኝ ተብለሽ በቀር ይዛ እንግዲህ እግዚአብሔር በፈቀደው ነው ሁሉም እኮ የሚሆነው ያለሽ እባክሽን ተይኝ ተይኝ እባክሽን አትብድኝ ንገሪ እባክሽን ፈርሚ እግዚአብሔርን ፍሪ እባክሽን ሰውን አትብኝ ተይኝ እባክሽን ወንድሜም ተንከራተተ እኔም ተንከራተተ እባክሽን እኔ ምን ላድርግ እኔ የምፈርመው የለኝም የልጄ አለ ወረቀቱ ምን አይነት ጦሰኛ የሆንሽ ሴት እንደሆነሽ እባክሽ ምን አይነት ጦሰኛ ምን በድዬሽ ነው ምን አድርጌሽ ነው የምታሰቃይኝ እንኳን ተራጅቼ ድርን በበላ ጠሩን እዚህ ተጋድመሽ ደግሞ ራበኝ ጠማኝ እያልሽ የምታሰቃይኝ ለምንድን ነው በገዛ እባክሽን ተይኝ እባክሽን ተይኝ እባክሽን እኔ ምንም አልፈርምም ምንም የምፈርመው የለኝም እኔ ምንም የለም የልጄ ነው ከዚህ ቤት ፍሬንድሽ እንዲወጣ ነው የማደርገው አንድ ሰው መጣ መስሚያ የሚል ወንድሜም እየተሰቃየ ነው እንድንሰቃይ አንፈልግም እሱ እናቴ ውጭ አላማ ልሂድ እያለ እየፈለገ አንቺ ወረቀቱን ይዘሽ ታዲያ በልጄ ሀብት ነው እንደ የልጄ ነው የልጄ ነው ኧረ ተይኝ እባክሽን ተይኝ እባክሽን ዝም ቶሎ በይ እባክሽን ስለፈጠረሽ አምላክ እባክሽን አምላክ አንቺን ይዞሽ የፈጠረኝ አምላክ ይዞሽ በሄደ ቀብር አድርጌሽ ወደረባለ ሌላውን እንኳን ባታሳችሁ አሁን ቶሎ ብለሽ ትፈርሚያለሽ አትፈርም አይ ምንም አልፈርምም ተይኝ ማፈርም ተይኝ ሌላ ያስቀመሽው ሰው አለ እባክሽ ተይኝ ልጅሽ እዛ በሰው ሀገር ይናጠላ ወይ ተቆራጭ አላደረገልኝ ወይ አንድ ነገር አላደረገልኝ አንቺን እዚህ እየቀለብኩ እንደንተ ለሀገሩ ነው ወረኝ ለሀገሩ ነው እዚህ ከቀለሽ ወረኝ እዛ ይቃጠላል በጥይት አንቺ ታሰቃይኛለሽ እሱ እዛ ይቃጠላል አንቺ ታቃጥኛለሽ እኔ ሰው ታዝቤ ማነው የሚመጣው ምን አርጌሽ ነው ያል ጭራችና በላይ ከሰው ዘር አልተፈጠርሽም ከዛው ስራ አልተፈጠርሽም አረ ዘርሽ ይፋዝ የማታሽና ግብቻ ነው እዚህ የተቃጠልኩት ነው እባክሽን አሁን ፈርሚልኝ ወረቀት ምንም አልፈርምም ተይኝ እባክሽን ስለ እግዚአብሔር ተይኝ ማቴው
ሬሳሽን ነው ከዚህ ማውጣው። ፈርሜ ብዬሻለሁ፣ ፈርሜ አንቺ ሴት። እሱማ የለመድሽ ነው። እኔን መቀጥቀጥ ማሰቃየት ለምደሻል። እግዚአብሔር ይከፍልሻል። ምንድነው እግዚአብሔር? ወይ ይሄ ልጅ ይሞታል ወይ ይመጣል። አይዞሽ እንዳንቺ አይሞት አይሞት። አይ እናቴ አሰቃየሽኝ። አሰቃየውሽ ታረጊኝ ከዚህ በላይ ተጓዳ ትፈርሚያለሽ። እኔ ምንም የምፈርመው ነገር የለኝም። ምንም አልፈርምም እኔ መፈረም ካለብሽ ተፈረም። ምንም ስቃይ ምናምን የለም። እዚህ ታውቂሽ ወይ ታጠርቂ ወይ ምናምን እኔን ሰይት እየመጣሁ ማንንም እየቀበርኩ ስንት ወጣች ይሞታል። አንቺን ፈጣሪ ምን አለበት እንደወስዶ እንደደ ማደረገ ያው እየገደልሽኝ አይደል እንዴ? ፈጣሪ አልወስድ ብሎ አንቺ እየገደልሽ ነው። ኧረ ተይኝ እባክሽን፣ እባክሽን ተይኝ፣ እባክሽን ተይኝ፣ ማን ይድረስልሽ? እባክሽን ተይኝ። ላምጣ? እኔ ምንም ወረቀት አልፈርምም። ላምጣው? እኔ ምንም አይነት ወረቀት አልፈርምም። እባክሽ እኔ ተይኝ። ትችሻለሁ። እዚህ ተጋድመሽ ብቻ ረበኝ፣ ሰነጠቀኝ፣ ቆረጠኝ የምትይው ነገር እምትሰጪኝ ቁራሽ እንጀራ የሻገተ የስንት ቀን ያደረ ወጥ እያበላሽ እያሰቃየሽ፣ አንዴ ህመሙ አንዴ አንቺ ዱላ ታውቂዋለሽ። እሱ ደማ ታውቂዋለሽ። ለምን ታሰቃይኛለሽ? ተይኝ በቃ። ታሰቃያለሽ። አሁን ወረቀት ሰረብ እንዳትሰቃይ ከፈለግሽ ወረቀት አታሰቃይ። ወይ ደጅ አውጪና ጣይኝ። ቤተ ክርስቲያን ደጅ አድርሽኝ ወይ ከቤት ልውጣልሽ። አንቺ ቤተ ክርስቲያን ታውቂያለሽ? አድርሽኝ እዛ። አይ በቃ እኔን ማየት ከጠላሽ እዛው ሰጂኝ። እኔ ምንም አልፈርም። ከዚህ በላይ ምን ታረጊኝ? ከዚህ በላይ ምን ታረጊኝ? እባክሽን ስለፈጠረሽ አምላክ ስለፈጠረሽ አይ ምንም ተይኝ እባክሽን፣ አታሰቃይኝ። አሰቃየሽ ማን ፈርም ፈርም ተይኝ እባክሽ። እኔ ምንም የምፈርምልሽ ነገር የለም። ተገደልኩ ነገርኩኝ። ማነው ግቡ ትንሽ አሟት እንደው እኔ ምን አውቃለሁ? እኔ ምን አውቃለሁ? እንደው እንዲህ ያሰቃያታል። እኔ ምን እንደሆነ አይዞሽ እናቴ፣ አይዞሽ እማዬ፣ አይዞሽ እናቴ፣ አይዞሽ እናቴ ነሽ እኮ አንቺ ለኔ። አይዞሽ እናቴ፣ አይዞሽ። ምንድን ነው የሚያስለቅስሽ? በቃ አይዞሽ፣ አታልቅሽ። ምን የተፈጠረ ነገር አለ? ችግር አለ? አረ ምንም ችግር የለም። ምን ሆነሻል? እስቲ ምንም አልሆነች። አረ ደህና ናት። ምንም አልሆነችም። ምንም አልሆነች፣ እግዚአብሔር ይመስገን። ምን ሆነሻል እናቴ? ምን ሆነሻል? እስቲ አረፍ በል፣ እስቲ እናወራ። በቃ አይዞሽ እናቴ፣ አይዞሽ። እንደው ትንሽ ቁርጥማኑም ነው መሰለኝ እንደሚያደርጋሽ ቁርጥማኑ የሆነ እንግዲህ ምን አውቃለሁ። እዚህ እንደው አሁን ደህና ነበረች። አሁን ደግሞ ቀየር ያረጋት። ኦኬ እንደዛ ያረጋታል። ልጅ አንተ በሰላም ነው የመጣህ? አዎ ሰላም ነው። እኔ እዚህ ሰፈር ለሰፈር እየዞርኩኝ የብድርና ፋይናንስ ቁጠባ ነው የምሰራውና ብድር? አዎ የምን ብድር? ሰዎችን እናደራጃለን። ድርጅት ነው እና የምሰራው። ድርጅታችን ምን ይባላል? ልዩ ይባላል። ልዩ የብድርና ፋይናንስ ቁጠባ አደረጃጀት የሚባል ነውና ያው እኛ የምንሰራው በየሰፈሩ እየዞርን በየቤት ለቤቱ እየዞርን የቤት ለቤት ወጣቶችን እናቶችን የማደራጀት ጉሊት እኛ ልታደራጁ?
አዎ እሰይ እሰይ እናንተን ለማደራጀት እንዲሁም ደግሞ ለወጣቶች የስራ እድል ለመፍጠር እንግዲህ ከውጭ ድርጅት ጋር በመሆን ይህንን ስራ የምንሰራው ልዩ የሚባል ድርጅት ነው። እንዲሁም ደግሞ ገንዘብ እናበድራለን፣ ቤት እንገዛለን፣ መኪና እንገዛለን። መኪና እንገዛለን። ጥሩ ሀሳብ ነሽ። ተሽከርካሪም እንገዛለን። ያው ብዙ ወጣቶች አሁን ስራ ላይ ያሉ ሞተረኞች አሉ፣ ባጃጅ ስራ አለ፣ ብዙ አይነት ስራ አለ እና ይህንን ለመስራት ነው እኛ ይሄ ድርጅት የተቋቋመው እና እዚህ ጎረቤታችሁን ገብቼ ነበር። እዛም አወያይቼ እዛም ያሉትን ነገሮች አዋርቼ ወደዚህኛው ቤት ደግሞ ስጨርስ ወደዚህኛው ቤት መጣው ማለት ነው። እዚህኛው ጎረቤት አዎ። ምን አሉክ ደግሞ እዛ ገብተህ? ያው እነሱም ያው ስራ መስራት እንፈልጋለን ብለዋል። ያው ለነሱም ስራ ለማሰራት የተወሰነ ገንዘብ ልንሰጣቸው ነው። ቢሮአችን መጥተው መዋዋል ያለብን ውሎች አሉ። እነሱን ተዋውለን የሚያስፈልጋቸውን ነገር ለመስጠት ወስነናል። እና አሁን ለኛ ብር ትሰጠናለህ አንተ? አዎ ብር እሰጣቸዋለሁ። ውሳኔዎች አሉት፣ ሂደቶች አሉት። በ15 ቀን ጊዜ ውስጥ ገንዘብም ከሆነ ገንዘብ መውሰድ ትችላላችሁ። ስራ ማስጀመርም ከሆነ ስራውን እኛ ቶሎ ፕሮሰስ አድርገን እቺ ጋድማ ያለሽ ምኑን ገንዘብ እንትነላለሁ። ይሄ ወረቀት ፈርምልኝ ስላት አልፈርምም ማለት ወረቀቱን ይዛ እንተ ሞታ እንደበተገላገልኩላት አይደለም። ተወኝ የምን መኪና ነው የምን ቤት ነው? እሷ ብትፈርምልኝ እኔ ለወንድሜ መኪናና ብዙ ነገር አረግላታለሁ። ያው አልፈርምም ብላቺ ቆሽቋሻ የመሰለኝ። ኧረ ቆይ ገና ነኝ። አንተ እንኳን መጣህልኝ ልጄ፣ ተባረክልኝ። ቆይ ይረጋጉ፣ ተባረክ አንተ። አይዞት ማማ፣ ይረጋጉ እንዴ! እሳቸው ትልቅ ሰው አይደሉ እንዴ? ይረጋጉ። እንደዚህ ጥሩ አይደለም። እሳቸው ትልቅ ሰዎች ናቸው። እሺ፣ ስለዚህ ተረጋጉ። እሺ። ያው አሁን ባሁን እኮ ተቀየራችሁብኝና እንዴ እያስቸገረችኝ ፈርሚ ስላት አልፈርምም። የልጄን ወረቀት ይዛ ይኸው ቤቱ ላያችን ሸጠን አንድ ነገር እናድርገው፣ አልሸጥም የልጄ ቅርስ ነው ትላለች። እኔ ደግሞ ባለቤቴ ጦር ሜዳ ሄዶ ወይ ይሙት ወይ ይዳን አላውቅም። እቺ ገፊ ሴትዮ እዚህ ተደፍታ ተጋድማ እዚህ እንትን ትላለች። ተፈርምልኛለሽ? ከመጣልኝ አንተ መፍትሄ ይዘሃል። አንተ መፍትሄ ይዘህ ነው የመጣህ። መፍትሄ አለ፣ እኛ ጋር መፍትሄ አለ። ችግር የለም። ተረጋጊና እሷን ጉዳይ መፍትሄ እንሰጠዋለን እኛ። ለምን የእሷን? አዎ መፍትሄ ሰጠዋል። ለምን የኛ ድርጅት ብዙ ስራዎችን ስለሚሰራ መረጋጋት ያስፈልጋል። በመጀመሪያ ደረጃ ተረጋጊ አንቺ። በመጀመሪያ አረጋጋለሁ። አዎ ተረጋጊና። ምኑን ተረጋጋሁት? ወረቀቱን አፍና ይዛብኝ ልጄ። ምኑን ተረጋጋሁት? ወረቀቱ ምን ለማድረግ ነው? የኛ ቤቱን ሸጠን የምናደርገው እናደርጋለን። ወይ አትሙት ወይ እኔ ስንት ወጣት እየቀበርኩ እመጣለሁ ከለቅሶ ቤት። ያው እሷ እዚህ ተጋድማ ነው የማገኛት። ሰው ይሙት ይባላል። ኧረ እንዴት እንዳቃጠለችኝ እኔና ፈጣሪ ነን የምናውቀው። ይናል። አዎ አቃጥላኛለች። አቃጥላይ ልጄ አቃጠለችኝ። ቀጥለን ያልኩልህ ልጄ እንኳን መጣህልኝ አንተ። ግን አሁን መፍትሄ ይዘህ ነው የመጣህ። በጣም ይገርምህ። ቆይ በቃ እስቲ ቆይ የእሳቸውን ጉዳይ ይተውትና እኔ አንዳንድ ጥያቄ ልጠይቅሽና አንቺን እንግዲህ እሳቸው እንግዲህ ሳያቸው ታመዋል። ምን ሆነው ነው? ኧረ ምን ትታመማለች እቺ ሽባ አሮጊት? ምን ትታመማለች? እኔ ልደፋኝ ነው ልደፋኝ? አዎ ልደፋኝ። ምን ትታመማለች? ሲታዩ ግን የታመሙ ነው። ኧረ ምንም አልታመመችም። አውቃ አሁን አንተ ስትመጣ እንትን ያለችው አውቃ ሰው እንዲያዝንላት እንጂ ምንም አልሆነች። ምንም አልሆነች። ምንም አልሆነች። ምን ትሆናለች? እንዲህ ወይኔ በላይነሽ ወይኔ ተቃጠልኩልህ እኔ ተቃጠል። ግን እርግጠኛ ነሽ እሳቸው ምንም አልሆነች? ኧረ ምን ትሆናለች? ምንም አልሆነች። እኔ አንቺ ስለምላት ምንም አልሆነች። አንተ አንቱ በላት፣ እኔ አንቺ ነው የምላት። ምንም አልሆነች። ምን ሆነች?
እያለባበስኳት አይደል የደረስከው? እሱማ እያለባበስኩ ምንም አልሆነችም። ምንም ቆይ እማማ ሰላም ኖት? ምን ሆነው ነው? ምን ሆንሽ? አሁን ወረቀቱን ፈርሚልኝ። ያው በልጁ ፊት ብድር ከምገባ ፈርሚልኝ ቶሎ በይ። ምንድነው ተጣልተዋል እንዴ? ከኔ ጋር ኧረ አልተጣላንም። ያው በየቀኑ ነው ምንድነው? ትበላለች፣ ትጠጣለች፣ መተኛት መጋደም ብቻ ነው ስራው እሷ። ሌላ ምን ችግር አለ? እኔ ባል የት እንደደረሰ ራሱ አላቅ። ለእሷ ይደውል ለእኔ አይደውል፣ ለእሷ ይደውል አላቅ። እስቲ ቆይ ምንድነው? ቆይ እስቲ አልገባኝም። እሳቸው የሚሉት ነገር ሌላ ነው፣ አንቺ የምትይኝ ነገር ሌላ ነውና ትንሽ ተምታታብኝ። እስቲ ቆይ ግልጽ አድርገሽ አንቺ ንገሪኝ። አዎ ንገሪኝና። እኔ የቤቱን ካርታ ይዛለች። እሺ ቆይ እስቲ ደግሞ ለውጥና በመጀመሪያ ደረጃ ስምሽ ማን ይባላል? እኔ በላይነሽ። እሺ በላይነሽ። እሺ ወይዘሮ በላይነሽ። እሺ ምን ወይዘሮ ትለኛለህ? አልወለድኩ ገና። አልወለድም። ባለቤቴ ውትድርና ሄዷል። እሷን አስቀምጦብኝ። እንደዛ። ልጅ የለሽም? ልጅ የለኝም። እኔ ልጅ የለኝም። ለእኔም ለወንድሜም እንዲያልፍልን ለእሷም እንዳሳልፍላት ካርታውን ስጪኝ ስላት እፍን አርጋ ይኸው ምኗ ውስጥ እንደቀበረችው እንጂ ይዘዋል። ኦኬ ካርታውን ምን ለማድረግ ነው እናንተ? እኛማ ቤቱን ለመሸጥ። ኦኬ ሽጣችሁስ ምን ልታረጉ? ባጃጅ እንገዛለን፣ ከፈለግን ሞተር እንገዛለን፣ ለውጥ እናሳያለን። ሌላ ቤትም ገዝተን ለውጥ እናሳያለን። የሚከራይ ቤትም ሊኖረን ይችላል። ይሄው ይዘው ቁጭ ምን ውስጥ እንደደበቀችው አይታወቅም። እንደው ምን አለበት ፈጣሪ እንደው ድፍት አድርጎ ባስቀረልኝ። እንዴ ድፍት ይባላል እንዴ? አረ ልጄ ተቃጥዬልሃለሁ። አረ ተው ትልቅ ሰው አይደሉ እንዴ? አይ እኔ ተቃጥዬ እኮ ነው ልጄ። እሳቸው ትልቅ ሰው አይደሉ እንዴ? ትልቅ ናት። ታዲያ ትልቅ ናት። እኔም ተቃጠልኩ። ማናየልኝ የኔን ማናየልኝ። ምን አድርገው ነው? ቆይ እሳቸው ምን አድርገዋል? ምንም የማያረጉኝ ነገር አለ ብላ። ምን አድርገውታል? ያው ስራ ሙዬ ስመጣ እንዲሁ ነው። እቤቱ እንዲቆሽሾ በክቶ እቃው ተከምሮ ነው የማገኘው። ምን አበላሽ ምን አጠጣሽ ነው እሷ ስራዋ። ታዲያ ከዚህ በላይ ምን ታርገ? ቆይ ሌላ እንደዚህ ይሄን ያህል እንደዚህ እንዲሆን ያደረጋችሁ ሌላ ጸባለ ግን? ምንም ወረቀቱን ብቻ አልሰጥም ነው ያለኝ። ወረቀቱን? ታዲያ ወረቀቱ ቆይ በመሸጥ ነው ይሄ ነገር ሊስተካከል የሚችለው? ምን ነው ለውጥ እንድናገኝ ነው ልጄ። ለውጥ ታዲያ በተለያዩ መንገዶች። አሁን አንተ መታህልኛል። ችግር አንተ ወደዚህ ድርጅት ካስገባኸኝ እሷንም አልፈልጋትም። ችግር የለውም። አንተ ከአሁን ጉዳይ ካንተ ጋር ይሆናል። በቃ ካንተ ጋር። ይሄ ቤት የማን ነው ግን? ይሄ ቤት የማን ነው እንዴ? የራሳቸው ነው። የራሳቸው ነው። ታዲያ ለምን አገባኝ? እኔ ልጃቸው ልጅየው ለምን አገባኝ? ለምን አገባኝ? እሷን ልጦር ነው እንዴ? ታዲያ ይሄ ቤት የነሱ ከሆነ ለውጥ እናገኝ ነው። እኔ አሁን እኔ ወንድሜ ብቻውን እየተንከራተተ የቀን ስራ ይስራ ምን ይበል አላውቅም፣ እየተንከራተተ ነው የሚውለው። ስለዚህ ለውጥ እንድናገኝ ካርታውን ስጭኝና ፈርሚልኝ ስላት እምቢ አለ። እዚህ ተጋድማ በቀን መጋደም ነው። በቃ ይኸው ስንት ወጣት እየሞተ ለምን ፈጣሪ እንደማይገላግላት እንላ። እንደዛ ይባላል እንዴ? ትልቅ ሰው አይደል እንጂ። ኧረ እኔ ነገር ድፍት ብል እኮ ደስ ነው የሚላት እሷ። ደስ ነው የሚላት? አዎ ደስ ነው የሚላት ልጄ፣ ደስ ነው የሚላት። እሷን ቀድሞ ይድፋልኝ። እንደዚህ ይባላል እንዴ? አይተው ልጄ፣ አንተ ስላልደረሰብህ ነው ልጄ። እኔ ቀጠል ብዬልህ ነው። ቆይ ይሄን ቤት ነው አሁን ይሸጥ እየተባለ ያለው? አዎ ምን ይወጣለታል? ይሄ ቤት ምን ይወጣለታል? ቆንጆ ነው። ባራጅ እንሸጠዋለን እንግዲህ። ባራጅ እንሸጠዋለን። ባራጅ ሽጦ ምን ለማድረግ? ለውጥ እያልኩ ለውጥ ብዙ ነገር እንለውጣለን። ለውጥ እሺ እንግዲህ ያው እኔ ያሰብኩት ነገር አለ። እሱን ለማክርሽና እንግዲህ በሱ መንገድ ብንሄድስ? እስቲ እሺ እንዳልክ እንግዲህ አንተ እንደፈቀድክ
አዎ ለምን ያው የመውሰድ የምትፈልጉት ገንዘብ አክል ምን ያህል ነው እናንተ የምትፈልጉት? ምን የምትሰጡን ገንዘብ መኪና ይገዛል? አይ መኪናን የሚገዛ ገንዘብ ከፈለጋችሁ መኪና የሚገዛ የምትፈልጉትን መኪና የሱን 5% ነው እኛ እናንተ የምንፈልገው። ሌላውን ከየት እንሙላ? ሌላውን እኛን የምንሞላላችሁ እናንተ 5%ን ነው የምትሰጡት። እኛው ጭራሽ እናንተ ከየት አንተን እንስጣችሁ? 5% እኮ ትንሽ ብር ነው። 5% ትንሽ ታስረዳኛለህ እንግዲህ ስለማላውቀው ነው። ችግር የለም አስረዳሻለሁ እኔ እና ምንድነው እኛ አሁን ሐሳባችን ይሄን ቤት ሳትሸጡ መሆን አይችልም። አይ ይሸጣል በቃ ይሸጣል። እኔ እሷን መቀለብበት ጉልበትም አቅምም የለኝም። ወንድሜም እየተንከራተተ ነው ሰው ሀገር ላይ እዚሁ ኢትዮጵያን ቢሆን እየተንከራተተ ነው። ስለዚህ እሷን ወይ ፈጣሪ ድፍት ያርግልኝ ወይ እኔ ራሴ ደፋታለሁ። ቆይ እደፋታለሁ። ምን ማለት ነው? አይ ተወኝ ልጄ ተወኝ። እኔ ተቃጥያለሁ አልኩ። ድፍት ነው ቀብር አረጋታለሁ። ምን ነው? ቆይ እኔ አንድ ጥያቄ ልጠይቅሽ። ለካ አንተ ምስክር ትሆናለህ እንደዛ ብል። አይ አሁን የታወቀሽ እንደዛ ማለትሽ? ተወኝ ልጄ ተቃጥዬ ነው ልጄ። ይቅር በለኝ አንተ ይቅር በለኝ። እኔ ግን አንተ ብትሄድም እችን ሴትዮ ዛሬ ካልፈረመች አለቃት። ምን ልታረጋት? አይ ማረጋትን እኔ ነኝ የማውቀው። ምን ልታረጋት? እኔ ነኝ የማውቀው። አንተ እንደኔ መች ተቃጠልክ አንተ? ተቃጠል? አዎ እኔ ተቃጥያለሁ። በሰው ቤት ገብተሽ የሰው ቤት ካልተሸጠ ብለሽ ልጇ እኮ ነው ያገባኝ። ልጇ? አዎ። ታዲያ ቢያገባሽ ሊያኖረኝ ነው። ቤት ይሄ ቤት አለን ብሎ ነው ያገባኝ። እኔ ቤቱን አይተሽ ነው አንቺ ያገባሽው? እንዴ ተዋደን ነበረ። ተዋደን? በቃ ተዋደድን ተጋባን። ታዲያ መዋደድ እና ታዲያ የእሱን እናት ቀላቢ ነኝ እንዴ? ከወደዱ ሙሉ ነገር መውደድ እንጂ እሱን ብቻ ነው? የለም እሱ የለም። ታዲያ እሷን እያንከባለልኩን አኖራት እንዴ? ሰለቸኝ። እኔ አሁን እስካሁን ዝም ብያለሁ አይደል? እኔ ሲጀመር የመጣሁት ከብድርና ፋይናንስ አይደለም ሲጀመር። እና እኔ የመጣሁት እንደ አንቺ አይነት ወንጀለኛ ሴቶችን በቁጥጥር ስር ለማዋል የመጣሁት። የምን ጉድ ነው? የምን ወንጀለኛ መቆጣጠር ነው? ምን ስሰራ አየኸኝ? ወንጀለኛ ነሽ? ምን ስሰራ አየኸኝ? በህግ አምላክ የምንም በህግ አምላክ የለም። እኔ አታውቀኝም፣ አላውቅም። ስነ ስርዓት ጠርተሽብኝ ነው አይደል? ጠርተሽብኝ እሰራልሻለሁ። ያንን ወንድሜን ደግሞ ልክብሻለሁ። ግድ የለሽም። እሰራልሻለሁ። ምን ልታረጋት? ጎረምሳ ቀጠርሽልኝ ለኔ? ምን ልታረጋት? እኔ ዋላረጋት ወንድሜ ያረጋታል። መልሱን ለሱ። ወንድምሽ ምን እንዲያረጋት? ምን እንደሚያረጋትማ ያኔ ታያለህ። እሺ እኔ አንድ ነገር ልንገርሻ። ንገረኝ። ከቀደም ጀመረሽ ገብተሽ እሷን ስትደበድቢያት፣ እሷን ስትቀጠቅጫት አንቀሽ ዝም በይ። እሱ ፈጣሪ ምስክር ይሆናል። እኔ አነካኋትም። አሁን በአሁን ትክጃለሽ? እኔ አነካኋትም። ምን ሰሰራየኝ? አንተ ምን ምስክር አለ? ምን አይነት አረመኔ? እኔ አረመኔ አይደለሁም። አረመኔ እሷ ናት። እኔ አረመኔ አይደለሁም። አረመኔማ አንቺ ነሽ። አሁን በአሁን ምትክጂ። እኔ ምን አረኩ ልጄ? ምን በደል? ማስረጃ እንዳለ ልንገርሽ። እኔ ምን አለ ልጄ? ያደረግሻትን ነገር እስካሁን ያደረግሻትን ነገር ቪዲዮ ቀርጬሻለሁ። የት አለ ቪዲዮ? የት አለ ቪዲዮ? ያው የምታወሪ ነገር እየቀዳሁሽ ነው። ያይሽ ነው ጉዴ ፈላ። በዚህ እየቀዳሁሽ። አይድሌ ከቅድም በቃ ልጄ ይቅር በለኝ። በቃ ልቅር። ስነ ስርዓት ያዥ። አልፈቁት። አይድሌ ስሚ፣ እዛ ጋር ይታይሻል ያ ካሜራ? ይታይሻል? እስካሁን እሳቸውን ስትደበድቢ እያንዳንዱ በዚህ ዱላ ስትደበድቢ እንደነበረ ቪዲዮ ማያሳይ ነው የሚመስልሽ? አይ እኔ በዚህ አነካኋት። በዚህ ዱላ እኔ ልጄ ተወኝ፣ በቃ ተወኝ፣ ልጄ ተወኝ፣ በቃ ተወኝ። በዚህ ዱላ ስትመቻት እንደነበረ አንመቷት። ቆይ ለምን ትገሪያለሽ? እኔ አልመጣሁት። የውሸትን ባታርክሽ። አሁን የዛሬ ማረኝ። በቃ የውሸትን ባታርክሽ። ኧረ በቃ ማረኝ። ስሚ፣ እውነቱን ከተናገርሽ ይተውሻል።
እውነቱን ተናገሪ። ይኸውልሽ እስካሁን ያደረግሽው ነገር እየቀረበች ነው። ያካምራ ይታይሻል። እየቀረበች ያደረግሻትን ነገር ተናገሪ። እኔ ምንም አላረኳትም። ወረቀቱን እንድትሰጠኝ ነው ልጄ። በቃ እንዳታሳስረኝ እኮ እንዳላሳስረኝ እኔ እነግርሃለሁ። እንዳላሳስር እሺ ልጄ እነግርሃለሁ። እውነቱን ተናገሪ። እሺ ተናገሪ። እሺ ብር ፈልገን ነው። ብር አዎ። ለምንድን ነው ብር የፈለግሽ? ለወንድሜ አዎ። ምን እንዲሆን? ወንድሜ ሞተር ገዝቶ ስራ እንዲሰራበት ባጃጅ እንዲገዛበት ስላለኝ ነው። የቀርበነኝ ልጄ፣ ለሌላ ነገር አይደለም። አላሰቃየኋትም ነበር። ለወንድሜ ልሰጠው ነው። ግን ደብደባሻታል። ትንሽ ነው የነካኋቸው። አሁን ደግሞ የነካኋቸው ማለት ነው። ትንሽ ነው። አላበዛሁትም። አበዛሁብሽ እንዴ? አላበዛሁትም። አትንኪያት። ይድሊ አሁን አልደበደብኩም እያልሻል ነበር። እውነቱን ንገሪኝ ስላልከኝ ከፈጣሪም አይደበቅም እኮ። ካሜራ አለ አላልክም ልጄ? ታዲያ ልትክጂ ነበር የፈለግሽው? አዎ ልክድ ነበረ። ግን በቃ እውነቱን እንገረና ካሜራውንም አጥፋው። ይጥፋ ካሜራው። አጥፋው በቃ። ለወንድምሽ ብለሽ ታዲያ ትልቅ ሰው መደብደብ ተገቢ ነው አይደለ? አሁን ነው የተረዳሁት። አይደለ? አሁን ነው። እኔማ እሱም መጥቶ እንዲደበድባትና እንድትፈርም ብዬ ነበር። አስደብድበሽ ለማስፈረም? አዎ ነበር። ጥፋት ነው ታውቆኛል ልጄ። እኔ አሳልፈህም አትስጠኝ። ትልቅ ስጦታ አለ ይላንቺ። እሺ ልንገርሽ እሱን ስጦታ? አዎ ንገረኝ። አንቺ ቀጥታ ወደ ዝም በይ ብያለሁ። ውጪ ያዛት ሰጅን አስገባው። እንግዲህ ውድ ተመልካቾቻችን እቺ ዋነኛዋን ግለሰብ በቁጥጥር ስር አውለናል። እሷን ቀጥታ ወደ የሚመለከተው አካል አስረክቤያለሁ። ማዘር አይዞት እንግዲህ አይዞት እንግዲህ እሷን በቁጥጥር ስር አውለናል። አይዞት። እሺ እግዚአብሔር ይስጥልኝ። አይዞት። ተባረክ። እሺ አሜን። ቆይ አይዞት፣ የሷን ጉዳይ አንዴ ልጨርስና እመጣለሁ። እሺ አይዞት።